ኪዱ ወንድሜ እንድታደርልኝ ፈልገው እሺ ቆይ ተነሽ እዚህ ጋር ተቀመጥሽ እንኳንም መጣች ቆይ መጀመሪያ ተረጋጊ ምንም ረጋግጦ ነገር የለኝም ወንድሜ እንደዚህ ነው ቆይ ተረጋጊ ተረጋጊ ቆይ ስሚኝ ቆይ ለወንድሜ መሆን ያልቻልኩ ሰው ነኝ በቃ ይኸውልሽ ተረጋጊ አሁን እንዴት ነው እንዴ እኔንም ግራ አጋባሽኝ እኮ እሱን ገብተን ካላየ ነው አይሆንም አንቺ ሁኔታ ላይ ገብተን አትችልም ምንድን ነው የሚያሰራሽ ነገር አንተ ልጁን ስላላዩ ነው ሪውና እኔ በቃ ልጁ ልትይው አትችልም እኮ ካላየን እኛ ምን ብለን ነው የምንፈርደው ነው ቆይስ እየደበቅሽው ነገር አለ ሌላ ነገር አለ ራስ አፋልሽ ሞንተሽ ያወራሽ ነው አንቺ ቆሻ አንቺ ዝም በይኔ ካንቺ ጋር ዝም አይደለም እንዴ ጫፊ እንዳትልኪ ልታስመታኝ ነው እኔ ትቼ ነው የምሄደው ለተና ፎን ከርዘቀሽ እኔ ትቼ ነው እሺ አልፈልግም ውጡልኝ ከመጣሽ ይሄ ነገር ምንድነው እኔ ከሆነ ነገር እንደዚህ ዘሎ ሲወጣ ነው ያየሁት ምንም ማለት ሰላም ቤተሰቦቻችን እንደምን ዋላችሁ ዛሬም እንግዲህ በተለየ ፕሮግራም አይደለም የመጣ ነው በባለፈው ሳምንት ባያዝ ነው በተንጠለጠለ ርዕስ ላይ ነው የመጣ ነው ምክንያቱም በባለፈው ሳምንት ላይ ያ እኔን ያስደነገጠኝና ራሴን አስቶ የጣለኝን የእንትኑን ነገር የአውሬውን ጉዳይ ላይ ነው ያለሁት ይቅርታ ተመልካቾቻችን በጣም ውስጤ የተረበሸ ነገር ነው የሰማሁት ምክንያቱም እዛው መንደሩ አካባቢ ነዋሪዎቹ ላይ የተነከሰ ሰው አለ ብለውኝ ነው ስልክ ደውለው ያዋሩኝ የነበሩት በጣም በቃ ማለት እንዴ ብዬ ልንገራችሁ ተመልካቾቻችን ድንጋጤ ላይ ስለሆንኩ ነው በጣም ይቅርታ ከልብ ያላብራራውላችሁ ምክንያቱም የአውሬ የጠፋው አውሬ ከኛ የተሰወረው አውሬ እዚህ ጋር አሁን ወንድሜ ነከሰብኝ እና ወንድሜ መጥፎ ሁኔታ ውስጥ ነው ያለው ብላ ነው የነገረችኝ እንግዲህ ተመልካቾቻችን አሁን ወደ ቤቱ ወደ ሰፈሩ አካባቢ እየደረሰ ነው እንግዲህ ከእግዚአብሔር ጋር እንግዲህ የሚፈጠረው ነገር ተመልካቾቻችን እና ተከታተለኝ በእናትህ ተመልካቾቻችን ደርሰናል አሁን እየገባው ነው ወደ ውስጥ ምን ሆነሽ ነው ምን ተፈጥሮ ነው ቆይ ድሩም ባልነገር ይሻለኝ ነበር ምን ተፈጥሮ ነው ምን ሆነሽ ነው ወንድምሽ ምን ሆነ ወንድሜ ታማን ምን ነው የምሰማው ድምጽ ቶብናት እንደገባ አሁን ረጋጋትልሽ እኮ ምንድነው የምሰማው ምን ሆኖ ነው ኪዱ ወንድሜ ብቻ አይደለልኝ እኮ ምን ሆኖ ነው ወንድምሽ እኔ በራሴ ነው ባልጠቁም ይሻለኝ ነበር እኮ ምን ተፈጠረ ነገር እንቃሰልሽ ተረጋግተሽ ምን ነው ራሱ አስፈራርተኝ ነበር ይሄው አሁን ወንድሜ እንደዚህ ያደረገው እኮ ምን ነው የምሰማው ድምጽ ቆይ በእግዚአብሔር እኮ ቆይ እስቲ ገብተን እንየው እስቲ ምን ተፈጥሮ ነው ወንድሜ ምን ነው ማረገው በቃ ምን ይሆነ እንደሆነ ራሱ አላውቅም በቃ ምን ተፈጠረ ወድቋን እየጮኸ ነው ምን ይሆነ ነው ምን እኮ የተፈጠረ ነገር አለ እሺ ተረጋግሽ እሺ ነይ ተረጋግሽ ቁጭ ብለን እናውራሽ ነይ እዚህ ጋር ቁጭ ብለን እናውራ ቁጭ ነይ ተቀመጪ ምን የተፈጠረው እሺ ያኔ ጠቁሜ ለእናንተ ነገራችሁ አልነበረ ከዛ ወጥቶ አስፈራርተኝ ነበረ አርፈሽ ተቀመጭ ብለኝ ነበረ ከዛ እኔ ደግሞ ሌላ ሰው ከመጣ የሰውየው እህት የትኛው የዛ የቤቱ ባለቤቶች የልጆቹ እናት እህት አስፈራርታሽ ነበር ምን አለችሽ መጣ አርፈሽ ተቀመጭ ምንድነው የሚያንቀለቅልሽ ምናምን ብለኝ ነበረ ዋጋሽን ነው የምሰጥሻለች ይሄው ወንድሜን እንደዛ ያደረገችብኝ እኔ ምን ማድረግ እንዳለብኝ የሷ ምንጭ አለበት ማለት ነው እኔ ማቆ ታሪክ የለም ብቻ ወንድሜ እንድታደርልኝ ነው የምፈልገው እኮ ምን የተፈጠረው እስቲ ረጋ ብለሽ ንገሪኛ ምን የተፈጠረው እስቲ ወንድሜ አላቅም ብቻ ወደ እነሱ ቤት ገብቶ ይሁን ምን ይሁን እንዴት እንደሄደ አላቅም ከዛ በኋላ ተቀየረብኝ ከአንዳንድ መቼ አሁን ነው አዎ ዛሬ እኔ ምን ማድረግ እንዳለብኝ አላቅም በቃ ኦልሬዲ ተቀይሯል ልጁ እንዴ እኮ አሁን እኮ ድምጽ ሰማለሁ ገብተን ብንወስድ ቆይ እስቲ ንገሪኝ እስቲ በእናትህ አሁን አንተ ስተውራዎች ደነግጣለህ እንዴ ማን አለ አብሮት ወንድሜ ውስጥ ሰው የለም አይደል ብቻውን ነው እኮ አንቺ እዚህ ወጣሽው ቆይ ፈርተሽ ነው እሱን ሁኔታ አይተሽ እኔ ፈራሁ በቃ ጨነቀኝ እኔ ምን ላድርግ እኔ እንደዚህ አይነት ነገር አይቻልም ምንድነው የተፈጠረው እና ታዲያ ምንድነው የሚሻለው እሺ እኔ ምን ማድረግ ለማንም አልተናገርሽም ወደኛ ጋር ነው ብቻ ነው የደወልሽው እኔ ለማንም አልተናገርኩም በቃ ለማንም የተናገርኩት የለም ለእናንተ ያኔ ባልናገር ይሻል ነበር ይሆን አንድ ወንድሜ ያለኝ ነው በቃ
በቃ ቪዲዮ እንደሚልታደልኝ ፈልገው እሺ ቆይ ተነሽ ቆይ እሺ ተነሽ አሁን እዚህ ጋር ተቀምጥሽ ተነሽ ቆይ አሁን እሺ በይኝ እሺ ይኸውልሽ እዚህ ጋር ቁጭ ተነሽ ቁጭ እዚህ ጋር ይሻልሻል እዚህ ጋር ቁጭ ምን ሆነሻል እሺ ምንድነው የምላቸው ለቤተሰቦቼ ምንድነው የምላቸው እኮ ይኸውልሽ ቆይ ያለኝ እሱ ነው እሺ ምንድነው የማደርገው እኮ አንቺ መጀመሪያ ተረጋጊ መጀመሪያ ያንቺ መረጋጋት ነው ምረጋጋው ወንድሜ እኮ ነው እንደዚህ ሆነ ለምን እኔ መልካም ነገር እናደረኩ ብዬ ወንድሜ ላይ ደረሰ ምንድነው ማድረግ ያለብኝ እኮ እስቲ ቆይ አሁን እኮ ወንድምሽንም ገና አላየነውም እኮ ከሱ ጋርም የተያዘ ጉዳይ ላይሆን ይችላል ስለዚህ ይኸውልህ አይደለም ይኸውላችሁ ተመልካቾቻችን እንግዲህ አሁን እቺ ልጅ ከሰራተኛዋ ጋር ስለዚህ ጉዳይ ጥቆማ ያደረሰች ልጅ ነች እና የዛኔም ስትነግረን ማለት በቃ መጥፎ ሁኔታ ላይ እንደሆነ የአካባቢው ነዋሪ በዚህ ድምፅ እንደሚሸበር በዚህ ድምፅ እንደሚረበሽ ጥቆማ ከሰጡን አንዷ እሷ ነች አሁን ደግሞ ያው ወንድሟ ጥሩ ሁኔታ ላይ አይደለም ማለት ገብተን አላየነውም ያው ገብተን ማየታችንም አይቀርም ስለዚህ አሁን እሷ ማነች ምንድነች ለምትሉ እሷ አንደኛዋ ጠቋሚያችን ነች ወደዚህ እንድንመጣ ወደዚህ ታሪክ ውስጥ እንድንገባ ይህንን ጉድ ስንመለከት አንደኛ የተባበረችና የረዳችን እሷ ነች አሁን ከባለፈው ሳምንት ካስታወሳችሁ ሁላችሁም እዛው አካባቢ የምትኖሩ ብለው ልጆቹ ጫፍጫፍ ሲናገሩ ነበር እኛ ላይም ቢሆን ይሄ ነገር እንደማይቀር በቃ እኛም ይህንን ነገር ቪዲዮን አትለቁትም ብለው ተማምነው በቃኛ ላይ የሆነ ነገር እንደሚደርስ ልጆቹ አምነዋል እንግዲህ በዚህ ዘመን ላይ እንደዚህ አይነት ወጣቶች ሆነው ይሄ ነገር ውስጥ ተተብትበው መቅረታቸው በጣም ከባድ ነገር ነው ስለዚህ ተመልካቾቻችን ሁላችንም እንግዲህ ያለንበትን ነገር የጀርባችንን የምናውቀው ነገር የለም ስለዚህ አሁን እቺ ልጅም ይህንን ነገር ተማምና ወደኛ እርዳታ እየሰጠችን ነው አሁን ደግሞ ያለ የምትለው መለስ ብላ ምንድነው አሁንም ስጋት ውስጥ ገብታለች ስለዚህ የተፈጠረውን ነገር አላየንም ውስጥ ገብተን የወንድሟ ነገር ልናይ እንኳን ፈቃደኛ አልሆነችም እንግዲህ ወንድሟ በምን አይነት ሁኔታ ውስጥ እንደሆነ ገብተን ማየታችን አይቀርም ተመልካቾች ለእናንተ ማሳየታችን አይቀርም አሁን አንቺ በዋናኛና ደረጃ እስቲ ራስን ቀለል አድርገሽ አሁን የተፈጠረውን ነገር ከመጀመሪያው ጀምሮ ንገሪኝ እስቲ አሁን አንቺ ወደኛ ጥቆማ ስታደርሺ የዛተብሽ ሰው የለም ነበር አይደለ ከዛ በኋላ ነው ይሄ ነገር እህቷ መጣች ምናምን ያልሽው አይደለ ከዛ ምን ተፈጠረ እስቲ ንገሪኝ እስቲ ለእናንተ መጀመሪያ ጥቆማ መጀመሪያ ለማንኛውም ስም ለማታውቁኝ ኤልሳ እባላለሁ እኔ ማለት ብዙ ነገር ስለምሰማ በጣም የሚያስፈራ ድምጽ ስለምሰማ ይህንን ነገር በቃ ሌላ ሰው እንዳይጎዳ ብዬ ነበር ለነሱ ጥቆማ የሰጠሁት ማለት አሁን ላይ ባልናገር ይሻለኝ ነበር እያልኩ ነው ምን ማድረግ እንዳለብኝ አላውቅም ከዛ ከተናገርኩ በኋላ እኔ ጋር የደረሰው ነገር በጣም ከባድ ነው በጣም እህቷ በጣም የእሱ እህት በጣም ነው የምታስፈራራኝ በጣም ከሚባለው በላይ እና እኔ ምንም አልመሰለኝም ታውቃለህ በቃ አይደለ ለእንደዚህ አይነት ነገር ቦታም ስለማልሰጥ ምንም እናንተ ደግሞ ከጎኔ ናችሁ ብዬ ነበር ያሰብኩትኝ ግን አሁን ወንድሜ እዚህ ደረጃ ላይ ነው ያለው እኔ ምን ማድረግ እንዳለብኝ አሁን አላውቅም አንድ ወንድም ነው ያለኝ እሺ ቤተሰቦች ምን ብዬ ነው የምነግራቸው በዚህ ሁኔታ ቤተሰቦች አሁን ሰሞኑን ይመጣሉ ካዩት ምንድን ነው የሚሉኝ እኮ አሁን እኮ ልሽ ወንድምሽን ነገር እኮ ልንወስን የግዴታ ገብተን ልናየው ያስፈልጋል ስለዚህ አሁን አንቺ ይኸውልሽ ምን መሰለሽ ምንም የሚፈጠር ነገር የለም ገብቶሻል እንደዚህ ስጋት ውስጥ ወድቀን የሆነ ነገርን ለማግኘት አሁን የወንድምሽን ጤንነት ለማግኘት አንቺ እኛን ወደዛ ቤት እንድንገባ ፈቅደሽልን ገብተን ወንድምሽን ብንረዳው ነው የሚሻለው በዚህ ስጋት ውስጥ ሆነሽ ግን ወንድምሽም እዛም ጥሩ ሁኔታ ላይ አይደለም አንቺም እዚህ በስጋት ጥሩ ሁኔታ ላይ አትሆኝም ገባሽ አይደለም እልሽ ትክክል ነህ እኮ አንተ ልክ ነህ ግን አሁን ልገባ አልችልም ምክንያቱም ልጁ አሁን 50 ነው በቃ አንዳንዴ ደህና ሰው ይሆናል አንዳንዴ ይቀየራል አንተ አሁን በዛ ሁኔታ ላይ ገብተህ ምንድነው ልጁ የምትለው የባሰ ያብዳን እንዴ ከግቢ ወጥቶ ቢሄድስ እኔ ምንድነው የማደርገው ለዛ ነው እኔ በሩ ዘግቼ ወጥቶ አማራጭ ሰጣ አሁን እኮ ምን መሰለሽ አሁን እኛ ወደዚህ ስንመጣ ብቻችንን አንመጣም ብዙ ጊዜ ገብቻል እንደዚህ አይነት ነገር አንዳንድ ነገሮች ይፈጠራሉ ብለን በማሰብ ከኛ ጋር የሚረዱን እኛን የሚያግዙን ከጎናችን ያሉ ሰዎች አሉ መልካም ፈቃደኝነታቸውን ከኛ ጋር ለመተባበር ገልጸው ከኛ ጋር አብረው የሚሰሩ ሰዎች አሉ ብቻችንን አልመጣንም ያውታያቸዋል ሁለት ሶስት ሰዎች ቆመዋል አይደል ልክ ነህ እኮ ስለዚህ አንተ አሁን ያልገባ ነገር እዚህ ጋር ሌባ አይደለም አሁን ሌባ ቢሆን ትይዘዋለህ ካንተ ቢያመልጥ ከሌላ ሰው ይያዛን ይባላል ይሄ ነገር ግን ምንም የምትጨብጠው ነገር የለም የምትይዘው ነገር የለም አይደለም እየደረሰበት ነገር አለ ብለሽ የምታስቢው እስቲ አንቺው ምንድነው በራስሽ የምታስቢው ተቀይሯን በቃ ተቀይሯን እኔ ፈሮትኝ እሱ ነው ተቀይሯን በቃ እንዴት ነው የሚያደርገው በቃ ያስጮሃል ያስረፈልፈዋል ይጮሃል እንዳውሬ ይሆናል እኔን ከዛ ደግሞ የሆነ ሰዓት ላይ ተመልሶ ደግሞ ምን እየሆንኩ ነው ብሎ እኔ ራሴ ጠይቀኛል እንዴ በደቂቃዎች እኔ ራሴን ስንቴ ነው የሳትኩት እኔ ምን ማድረግ አለብኝ
እኔ አላውቅም። ብቻ ነው የሆነ ነገር አድርጉልኝ። እኔ ምን ማድረግ እንዳለብኝ አላውቅም። ያኔ ወይ አርፌ ብቀመጥ ይሻለኝ ነበር። በቃ አለቀብኝ። በቃ ወይ ይኸውልሽ፣ ቆይ ነሽ። ቁጭ ቆይ፣ እሺ ቆይ፣ ይኸውልሽ፣ እርሳ ቁጭ ቆይ። በእግዚአብሔር አንተ አልተረዳኸኝም። እኔ እኮ እርሳሽ፣ እሺ አሁን እሺ፣ አንቺ አትቀመጪ። እሺ ስሚ ልንገርሽ፣ እኛ አሁን እኮ በቂ መረጃ ስለምንፈልግ እኮ ነው። ይኸውልህ እኔ እየነገርኩህ ያለሁት እውነቴን ነው። ወንድሜ ብቻ እንድትረዳልኝ ነው። እኔ እኮ እሺ፣ በቃ ወንድሜ ኤልሳ፣ እሺ ችግር የለውም። እሺ እሺ፣ ተነሺ፣ እሺ ተነሺ ከእግሬ ላይ። ይኸውልሽ ያለውን መፍትሄውን እኮ እኛ ወደ መፍትሄው ነው የምንገባው። ተረዳሽኝ አይደለ? ስሚልሽ መፍትሄውን ሳናገኝ እኮ ጥለንሽ በባዶ ሜዳ ዞር አንልም። እሺ ምንድነው ማድረግ ያለብኝ እኮ አንቺ? በቃ አንቺ አሁን ይኸውልሽ ተረጋግተሽ ወንድምሽን ለማዳን ከኛ ጋር መተባበር ነው ያለብሽ። አንቺ በዚህ ሁኔታ ላይ ሆነሽ ወንድምሽም እንደዛ ተረብሾ እንዴት ነው የሚሆነው? ተረዳሽኝ አይደል? መጀመሪያ አንቺ ተረጋጊ። ወንድሜ እኮ በቃ አብዷን በቃ ወንድሜ አብዷን። እኔ ምንድነው ማድረግ? ለቤተሰቦቼ ምንድነው የምላቸው? ሰዎቹ ሊያዙ አልቻሉም። ይመጣሉ፣ ይጠፋሉ። እኔ ምንድነው የማደርገው እኮ? ይኸውልሽ እሱንም እኮ እኛ እናውቃለን። ይኸውልሽ ምንም ያገኘነውን ፍንጭ የለም። ቢያንስ እኔ እንተባበሩ የሚፈልገው ሰዎች ያሉበትን ቦታ ይዛችሁ የሚሰጡትን መድኃኒት እንዲሰጡት ብቻ ነው የምፈልገው። እኔ እሱን ብቻ ነው የምፈልገው እኮ። አንቺ የት እንዳሉ አድራሻቸው ምናምን ታውቂያለሽ? አሁን እህትየው ተብዬው ምናምን የምታውቂው ነገር አለ? እኔ አስፈራርታኝ ነው የምትሄደው። እኔ ምን አውቃለሁ? የት እንደምትኖርም አታውቂም? አላውቅም። በጣም ነው የሚገርመው። ስለዚህ አሁን ይኸውልሽ አንድ ነገር ልንገርሽ፣ ምንም ነገር አይፈጠርም። እንዴት ነው የማይፈጠረው? አንቺ በእኛ ተማመኝ። አይደለም እኮ ገብተን እንየው። እንዴት ነው በዚህ ሁኔታ ነው ገብተን የምታየው? ልጅ እኮ ተቀይሯል። አንተ ስታየው ራስ ጥላችሁ ነው የምትሄዱት እናንተ ራስ። ለምንድን ነው ጥለንሽ የምንሄደው? ከዚህ የከፋ ነገር ውስጥ እኮ ገብተናል እኛ። እኔ ነኝ በራሴ ሰዓት ውስጥ የገባሁት። ወንድሜን በግቤጃጄ ልገለው ነው። ይኸውልሽ ግድ የለሽም። ተነስተን ገብተን እንየው። እሱ ሊሆን አይችልም። ግድ የለሽም። አሁንም ይኸውልሽ ድምፅ እኮ እየጨመረ ነው እየመጣ ያለው። ስለዚህ ገብተን እንየው። ብቻ የሆነ ነገር ፍጠር፣ ከሱ ሌላ ነገር ፍጠር። ሰዎች የምታገኝበትን መንገድ ብቻ አስብ። እሺ ሰዎቹን አገኘው። እሱን ሳላገኘው ምንድን ነው ማድረገው? መጀመሪያ እሱ ነው ብቻ ይዘና መድኃኒት ይዤ መጣሁ አይደለ? መድኃኒቱን ይዤው መጥቼ ማን ነው የሚሰጠው? እስከዛ ይረጋጋ ይሆናል። ትንሽ ደቂቃ እኮ ገብተን ሁኔታውን መጀመሪያ እንየው። በዚህ ሁኔታ ላይ ገብተን ልታየው አትችልም። ችግር የለውም። አንቺ አትግቢ፣ እኛ ገብተን እናየዋለን። ግን እኮ ልጁን ስታየው ያኔ ጥላችሁ ነው የምትሄዱት። ለምንድን ነው የምንሄደው? በቃ አውሬ ሆኗል ልጁ። በቃ ይኸውልሽ ልንገርሽ፣ ወደኛ እንኳን መተሽ እዛ እናንተ ለዘመናት የምትፈሩት መግባት የማትፈልጉት ቤት ውስጥ ገብተናል። በሱ እንኳን አታምኝም? አምናለሁ። ግን ስለዚህ በቃ ወንድሜ እኮ ነው ይሁን። ለአንቺ መፍትሄ ሳንሰጥ አንሄድም። እኔ አላውቅም። እኔ ጭንቅላቴ በትክክል እያሰብ አይደለም። በቃ ወላሂ ችግር የለውም። አሁን ይኸውልሽ ነገር አድርጌ እኮ እሺ በቃ አሁን ገብተን እንመልከተው። ግድ የለሽም። አሁን እሺ በይኝ። ከኔ ጋርም ያሉ ልጆች አሉ። እየጮህ እየሰማሁ ነው። ልጁ በቃ አሁን ተቀይሯል። በቃ ወይ ወንድሜ ይኸውልሽ ስሚኝ፣ ቆይ ለወንድሜ መሆን ያልቻልኩ ሰው ነኝ። በቃ ይኸውልሽ ተረጋጊ። አሁን እንዴት ነው እንዴ? እኔንም ግራ አጋባሽኝ እኮ። እሱን ገብተን ካላየ ነው አይሆንም። በዚህ ሁኔታ ላይ ገብተን ልታየው አትችልም። ምንድን ነው የሚያሰራሽ ነገር? አንተ ልጁን ስላላየሁ ነው ሆኖ እኔ በቃ ልጁ ልታየው አትችልም እኮ። ካላየን እኛ ምን ብለን ነው የምንፈርደው ነው? ቆይስ እየደበቅሽው ነገር አለ? ሌላ ነገር አለ? እኛ ማናውቀው ነገር አለ? እና ታዲያ ገብተን እንየው። ምን ሆነሻል አንቺ? ገብተን እንየው። ይኸውልሽ ልንገርሽ፣ ያለ አንቺ ፈቃድ በሩን ከፍቼ አልገባም ብዬ ነው። ተባብረሽኛል በመልካም እንጂ አንቺ እዚህ እያለሽ እኮ በሩን ከፍተህ መግባት አያቅተንም። ግን የተፈጠረውን ውስጥ ሳናቅ ዝም ብለን መግባት ስለሌለብን ነው። በባለፈው ሳምንት ላይ የሆንኩት እኔ ነኝ የማውቀው። አሁን ደግሞ ከዛ ደግሞ የባሰ ሌላ ጦስ ውስጥ ልግባኔ። አሁን እኮ የተፈጠረውን ነገር አንቺ በስነ ስርዓት ካብራራሽልን እኛ ጥንቃቄ ወስደን እንገባለን ነው እያልኩሽ ያለሁት። እኔ እኮ እያንዳንዱን ነው እየነገርኩ ያለሁት። አሁን እሺ፣ በጣም የሚገርም ነገር ነው። ስለዚህ አሁን እኮ ይኸውልሽ ኤልሳ፣ አሁን እኛን እየተማመንሽብን አይደለም፣ ገብቶሻል? ስለዚህ ይኸውልሽ አንቺ ቆይ ነይ፣ ፀሐይ ነው ወደዚህ ጋር ብትሆኝሳ? ተነሽ ቆይ፣ ፀሐይ ነው እዚህ ጋር ሆኜ፣ ተነሽ ነይ፣ እዚህ ጋር ሆኜ፣ እዚህ ጋር እና አሁን ይኸውልሽ በመጀመሪያ ደረጃ አንቺ እኔ የምፈልገው ከአንቺ
መጀመሪያ እንድትረጋጊ ነው። ገብቶሻል? የሚያረጋጋ ነገር ሲኖር እኮ ነው የምረጋጋው። እንዴት ነው ልረጋጋ እኮ አላብራራሽልኝም እኮ አሁን እኮ ወንድምሽ የጮኸ የቃዥ ያለው እኮ በሌላም ነገር ሊሆን ይችላል፣ በራሱ ጉዳይ ወይ በሰውም ተበሳጭቶ ሊሆን ይችላል። ገብቶሻል አይደለ? ስለዚህ እስቲ ቆይ ምንድን ነው የተፈጠረው? እስቲ እንዴት ነው የሆነው? ምንድን ነው የተፈጠረው? ንገረኝ። ይኸውልህ እኔ ቤት አትግባ ምናምን እኔ እየከለከልኩ አይደለም፣ ግን እጄ ለሳይ ካላም እንጂ በስመ አብ ወወልድ ወመንፈስ ቅዱስ ምንድን ነው? እስቲ ቆይ እስቲ ምንድን ነው እኮ ምንድን ነው የነከሰኝ? እኔ ለዛ ነው አትግባ ምናምን የምልህ እንጂ ሌላ ነገር አይደለም። እንዴት በዚህ መጠን ደግሞ መጣየውን ብትጎዳ ደግሞ ሌላ ጦስ ውስጥ እኮ እንደዚህ ሆነሽ ነው ቁጭ ያልሽው? ምን ማድረግ አለ? የሆነ ነገር ብትሆኚ እሱ አንቺ ምን ሆነሻል? እኔ አሁን ወንድሜን ደህንነት ብቻ ነው የምፈልገው። ስለ ወንድምሽ ማሰብ አይደል? ቆይ አንቺ ጤነኛ ካልሆንሽ ወንድምሽ ደህና ይሆናል እንዴ? እንዴት ነው የምታስቢው? አሁን ይሄ ምንድን ነው አንቺን እንደዚህ ያደረገሽ? ነከሰኝ በቃ። ኧረ ጉድ ፈላ። እንዲሁ ቀልል አድርገሽ ነከሰኝ በቃ። እስቲ በጣም እኮ ነው የነከሰሽ። ማረገው ይሄ በጣም እያመመኝ ነው። እሺ ምን ማድረግ አለብኝ? እኔ ምንድን ነው የማደርገው? እኔ ያለሁበት ሁኔታ እኔና ፈጣሪ ብቻ ነው የሚያውቀው። እሺ ይኸውልሽ ልንገርሽ፣ አሁን አንድ ነገር ልንገርሽ ኤልሳ፣ ድጋሚ አልጠይቅሽም። አንቺ ነገሩን እኛ እንድንረዳሽ ነገሩን አስረጅን። መቼ ነው ወንድምሽ እንደዚህ ሆነ? ይኸውልህ ሌሊት ላይ ለሽንት ወጥቶ ነበረ እና በሩን ሲከፍት ሰምቼዋለሁ። ከዛ ከገባ በኋላ ከአንድ ሰዓት ምናምን በኋላ በቃ የሆነ ነገሩ እየተቀየረ መጣ። ውጭ ወጥቶ ከገባ በኋላ አንድ ሰዓት ይሆናል እኮ። እስኪ ይሄ በተለምዶ ልክፍት ምናምን እንደምንለው ነው ወይንስ ይለያል? እሱ እኔ የማውቀው ታሪክ የለም። እኔ ይሄ ልክፍት ምናምን የሚባል ነገር አላውቅም። በቃ እኔ የማውቀው እንደዚህ አይነት ነገር አላውቅም። እንዴት ነው የሚያርቀው? አሁን ልክፍት እኮ ምን በቃ እሱ ተቀየረ። ኦልሬዲ ዝም እንዴት ነው ይጮሃን፣ ከዛ የሆነ ነገሩ ይቀየራል ምናምን ነገር በቃ ምን ማድረግ እንዳለብኝ አላውቅም። ደነቀጥኩ እኮ አንቺ አሁን እሱን ልታረጋጊ እስቲ ነው የነከሰሽ። ከዛስ በኋላ እሺ እንዴት ነው የሚረጋጋው? ምን ሲያገኝ ነው የሚረጋጋው? ምን ሲያገኝ ነው የሚረጋጋው? በራሱ ሰዓት የሆነ ሳለ ይረጋጋል። ሲረጋጋ ምንድን ነው የሆንከው ምናምን ብዬ ለማውራት ሞክሬ ነበረ። ሳወራው ግን ምንድን አለው እሱ በቃ የሆነ ሳለ እንደወጣና ከዛ የሆነ የሚያስፈራ ነገር እንዳየ ብቻ ነገር የሚነግረኝ። ከዛ ደግሞ ልክ እሱን ከነገረኝ በኋላ ሳይጨርስልኝ ሰውየው ይቀየር። እንግዲህ ተመልካቾቻችን እኔ መናገር የምፈልገው ነገር አንድ ነገር አለ። እናንተ ጠቁሜ ከመጣሁ በኋላ እህቱን መጣ አስፈራርተኝ ነበር ብያለሁ። እሺ አንድ ነገር ብትሆን መድኃኒት አይገኝላችሁም ብላለች። ስለዚህ መድኃኒቱ ያለው እነሱ ጋር ነው። እኛ መድኃኒቱን የትም ቦታ ማግኘት አንችልም። በቃ እያየሹ ይሞታል ወይም ትሞቻለች ነው ሴትዮዋ ማለት ነው። በግልጽ ነው እንደዚህ ብላኝ ያናገረች። ስለዚህ እኔ እያስጨነቀኝ ያለው እሱ ነገር ነው። መድኃኒት የት ነው የማገኘው? ሐኪም ቤት ይዤ ነበር። እንዴት ነው ከቤት ወጥቼ ይዤው የሚሄደው? መኪና ውስጥ እንዴት ነው የሚገባው? ሰው እየተቀየረ አይደለም ለዛ እዚህ ጋር ሰፈስታ ሰው ሲሄድ ምን አይነት ስሜት እንደሚሰማኝ አላውቅም። እንግዲህ ተመልካቾቻችን ባለፈው እኔ ላይ ውልብ ብሎ የታየኝ ነገር አለ ማለት ሙሉ ለሙሉ አላየነውም። ከዛ በኋላ ውስጥ ደግሞ ያገኘነው ልጅ ካስታወሳችሁ ማለት ነው የሰራተኛዋ ወንድም ማለት ነው። እሱ የተመለከተው ጋር አሁን የዚች ልጅ ወንድም ተመሳሳይ ነገር ነው፣ የሚያስፈራ ነገር ነው የተመለከተው እያለችን ያለችው። ወደ ራሱ ሲመለስ በጣም የሚያስፈራ ነገር አሁን እንዴት ነው አይምሮ ወሰድ መለስ ያደርገዋል ማለት ይሄ የመፍራቱ ነገር በጣም ከፍ ያለ ነው ፍራቸው ማለት ነው። ያንን ነገር ያየው ሲያወራኝ ኦልሬዲ ሲቀየረው ምንም የሚያስፈራ ነገር የለም። እኔ ነው የምፈራው፣ እሱ እኔ ነው የምፈራው እንጂ እሱ የሚፈራው ነገር የለም። አይደለም ወደ ራሱ ተመልሶ ስለ እንስሳው ሲያወራልሽ የፍራቻ ነገር አለበት። አዎ በጣም ይሁን በጣም እየተንቀጣቀጠ ነው ሁሉ በጣም የሚያስፈራ ነገር ነው አየሁት ብሎ ነው የሚያወራ። ከዛ በኋላ ግን አይጨርስም ይቀየራል ማለት ነው። እንግዲህ ተመልካቾቻችን አሁን ያኛውም ልጅ እዛ ቤት እያለ ስናገኘው በመንቀጥቀጥ ላይና ያየውን ነገር በተደጋጋሚ ሲያወራልን ነበረ ካስተዋላችሁ ማለት ነው። ስለዚህ አሁን የእሷም ወንድም ተመሳሳይ ነገር ነው እየተመለከተ ያለው። ስለዚህ አሁን ከዚህ ጀርባ እንግዲህ ወደ ምንም ተመልካቾቻችን እኛ እዚህ ጉዳይ ውስጥ ገብተን እያንዳንዱን ነገር እግር በእግር ሄደን ሁሉንም ነገር ለማጋለጥና ወደ መፍትሄው ላይ ለመድረስ ነው የምንፈልገው። እንግዲህ እኛ እንኳን እዚህ ጥርጣሬ ላይ ባንደርስ መቼም ተመልካቾች ከዛኛው መጀመሪያ ከነበረውን ነገር ላይ ተመሳሳይ ነገር ነው እያየን ያለ ነው። ስለዚህ እዚሁ አካባቢ ናቸው፣ በዚሁ አካባቢ ነው ያ ነገር ወዲያው ተሰውሮብናል። ከኛ ነው ወደ ውጭም አልወጣም። እዛው ቤት ውስጥ ሆኖ መስኮት አለች፣ የሆነች መስኮት አለች፣ ሌላ ክፍሎች አሉ።
በጣም የሚያስጠሉ ጨለማ ስለሆነ ነው እንጂ ተመልካቾቻችን ያው የሰው ጓዳ የሰው ነውና ቤቱን ገብተን ሁሉንም ነገር ቀርጸን ለማሳየት ስለማንችል ነው። ይሄ በፕራይቬት የተያዘ ስለሆነ ነው። ስለዚህ ከመስኮቱ ውጪ ሌላ በሮች አሉ። ግቢ ነገር አለ፣ አነስተኛ ግቢ ልብስ ምናምን እንደዚህ የሚሰጣበት ነገር እና አይታወቅም። በዛ ሞቶ ሊሆን ይችላል። በዛ ሰዓት እኔን ካስተዋላችሁኝ ራሴን ስቼው ድኬ ነበር። ስለዚህ ማንም ሊከተለው አልቻለም። ሁሉም ካሜራማኑም ሁሉም በድንጋጤ ላይ ነበር ነው። ምክንያቱም እንደዚህ ነገር ገጥሞን አያውቅም። ይሄ ለመጀመሪያ ጊዜ ነው ሲገጥመን። ስለዚህ ተመልካቾቻችን አሁን ከዚህ ጀርባ የነዛ ቤተሰብ ይኑረዱ። አሁን ለምሳሌ በባለፈው የተያዙት ወንድማማቾች በእንደዚህ አይነት በባዕድ አምልኮ የተተበተቡ ናቸው። ስለዚህ እነሱ ያሉበትን ነገር ማለት ነው እንዴት ብዬ ላስረዳችሁ? በጣም የሚከብድ ነገር ነው። ምክንያቱም እድሜያቸው ገና ነው፣ በእንደዚህ አይነት ጉዳይ ውስጥ ያሉ። ስለዚህ ልጁ አንዳንድ ጥያቄ ህግ ስለሚፈልገው ለአንዳንድ ጥያቄ ወስደውታል። ስለዚህ እህትየው ነች የቀረችው። እህትየዋ ደግሞ እዛው ቤት ውስጥ አድርገናት ቤቱን ባዶ ስለሆነ ሰራተኛውም ወደ ሰዎች ጋር ስለነበረች ምን ልናደርግ ነው ያሰብነው? እህትየዋን ጠርተን የሚፈጠረውን ነገር እስቲ የምታውቀውን ነገር ካለ እዚህ እንጠይቃታለን። እንግዲህ እሷም ያለችበት ይዛትና ያለችበት ብቻ ይዛትና እና የሆነ ነገር ትበለኝ እኮ እህትየዋ ይኸውልሽ፣ እህትየዋን ቤት አድርገን አይዞሽ እስቲ እኮ እንደዚህ አድርጊዋ። ታዲያ እህትየውን ቤት አድርገናት በእኛ ሰዎች ቁጥጥር ስር ነች ያለችው። የእኛ ሰዎች ይጠብቋታል፣ ወደ ሌላ ቦታ እንዳትሄድ ምንም እንዳትል። ገብቶሻል? ስለዚህ እሷን ይዘዋት እነሱ ይመጣሉ። ከዛ እየሰማችሁ ነው አይደለ? እስቲ ሂዱና አንዳችሁ ሄዳችሁ ልጅቷን ይዛችኋት ነው። አዎ በእናታችሁ ታለው በሉ ማለት ምንም የተፈጠረው ነገር እንዳትነግሯት። ዝም ብላችሁ እዛ ለጥያቄ እየፈለጉሽ ይፈልግሻል ጌዲዮን ብላችሁ ይዛችኋት ነው። ብቻ በአጠቃላይ በራሳችሁ ምክንያት ሰጣችሁ ይዛችኋት ነው። ጌዲ መድኃኒቱን ለምን ይዛት መጣም? መጀመሪያ መች ታወቀ? መጀመሪያ እኮ የታወቀ ነገር የለም እኮ። ምን ጌታው እኔ ምንድነው የማደርገው? እሺ አሁን አንቺ ተረጋጊ እስቲ። መጀመሪያ እሷ ትምጣና ያለውን ነገር እዚህ ጋር ሆነን እስቲ እናውራታለን። ግን አንድ ነገር ልንገርሽ፣ አሁን ልጅቷ ትንሽ ይሁን የመረበሽ ስሜት ውስጥ ነው ያለችው። አልተረጋጋችም፣ አይታወቅም። አሁንም የምትውለውም የምታድሮም እዛ ባዶ ቤት ነው፣ ማንም የለም ቤት ውስጥ። ተረዳሽ? ተጨንቃ ሊሆን ይችላል። ምንም ብለን አንቺ የወንድምሽን ጉዳት እዚህ ጋር እንደሚያስጨንቅሹላ እሷም የምታስበው ወንድሟም እስር ቤት ነው ያለው። ከተሻል ስለዚህ አንዳንድ ጥያቄ ልጠይቁ ስለወሰዱት የዛም ነገር ሊያስጨንቃት ይችላል። ስለዚህ ስትመጣ አንቺ ምንም ይሄ ወንድሜን እንዲያረክሽው እንደዚህ ምናምን ለመባባሉ ለመገባበዙ ጥሩ አይደለም። ወደ ወንድምሽ መፍትሄ ከተሻል እዚህ ጋር አሁን የሰው ሰጠኝ ብቻ ነው የምፈልገው። መጠቁ መጀመሪያ መች ታወቅ? አንቺም እኮ አስገብተሽ ልታሳይኝ አልቻልሽም እኮ ወንድምሽን። በቃ እኔ እንደዚህ ብዬ የለ ካላመን ከገውተ መሄድ ትችላለህ። ከዚህ በላይ እኔ ምንም ልላልች። በቃ አሁን መጀመሪያ እሷ ትምጣ። ስለዚህ እሷ እስክትመጣ ድረስ እኛ ብንጠብቃት አይሻልም? ስለዚህ ካሜራውን አንዴ ታቆምልን። ይኸውልሽ አሁን እሷ እየመጣች ነው። ብዙም ሩቅም ስላልሆነ አሁን ትመጣለች። ግን አንቺ ማለት ነው በዚህ መጠን አይደለም። በቃ እዚህ ጋር ወንድምሽን ነው ማሰብ። ተረጋግተሽ ነው። አንተ ግን እየተረዳኝ አይደለም እንዴ? ሲጀምር እኔ ጥፋተኛ ምን አንቀለቀለኝ? ለምን ለእናንተ ተናገርኩኝ? ምን አገባኝ? ምን አገባኝ? ምንም በማገብ ውስጥ ገባሁ። ይኸው በቃ መጨረሻ እንደዚህ ሆነ። የእናንተ ጥፋት አይደለም፣ የራሴ ጥፋት። ይሄን ጉዳይ አንቺ ኮደኛ ማምጣትሽ እኮ ምን ያደርግልኛል? እንዴ? እኔ እኮ አንድ ወንድሜን እያጣለሁትኝ እኮ አሁን እንዴ ምን ሆነ ነው? ይሄን ጥቆማ በመስጠትሽ አንቺ ልንገርሽ የአካባቢውን ሰው በትንሹም ቢሆን ረድተሽ ምንም አያደርግልኝ። ምን እዚህ ጋር ወንድሜን እያጣሁ ነው። ገባካው? ወንድሜን አንድ ወንድሜ ያለኝ እሱ ነው። ወንድሜን እያጣሁ ነው። እኔ ገና ምን ያደርግልኛል? ሌላ ሰው ይወጣድኛለሁ። ግን እኔ ምንም አይደለም። አሁን ላይ ወንድም ሲቀጥል ደግሞ እነሱ ልክ ናቸው። እኔ ነኝ ጥፋተኛ። እነሱ ምንም ነገር አላደረጉም። አርፌ በቀመጥ ይሄ ነገር አይደርስብኝም። ከዚህ ሰፈር ለቅቄ ብሄድ እንደዚህ አልሆነም። ስለዚህ አንቺ በእነሱ የመጣጣጣ ነው ብለሽ እርግጠኛ ልትሆኝበት ምክንያት በምንድን ነው? ለምንድን ነው እርግጠኛ የማልሆነው? እንዴ ምን ማለት ነው? ራሴ እንድጠራጠር እያደረከኝ ነው። አይደለም እሱን እኮ እንድታብራሪልኝ ነው። በምን እርግጠኛ ይሄ ልክ አንደኛ የሚጮኸው ልክ መጀመሪያ እንደምሰማው ነው ጩኸቱ። ከዛ የሚያደርገው ነገር እንደዛ ነው። መጀመሪያ ማለት ጩኸቱ በጣም እነሱ መጀመሪያ ተመሳሳይ ነው። በዛ ላይ ደግሞ አንተ ካየው ነገርና እኔ ወንድሜን ስነግርህ አንድ አይነት ነው። ይሄ ምንም ልዩነት የለውም። እኔ በዚህ እርግጠኛ ነኝ። እንዴት እርግጠኛ የማልሆነው? እሺ ልንገርሽ፣ ይሄ ጩኸት ሲሰማ አንቺ ይሄ ጩኸት ሲሰማ ይሄ ጩኸት ወደዚህ እንደዚህ የመምጣቱ
እየሰማሽ ነው አይደል? እየሰማሁ ነው። አሁን ላይ እኔ በቃ እኔ አላቅም በቃ እኔ እርግጠኛ ነኝ፣ በእነሱ እርግጠኛ ነኝ። እኔ እንድታምኑ የምፈልገው እነሱ ናቸው። ከእነሱ ውጪ ለማንም ሰው የሚያደርገው ነገር የለም እኮ። እኔ ልንገርሽ፣ አሁን እናንተ እዛ ቤት ጩኸት ስትሰሙ ወደ ውጪ ተሰምቷችሁ ነው አይደል? ወደኛ ጥቆማ ያደርሳችሁ። የወንድምሽም ድምፅ እንደዛ ነው፣ በኃይል ነው የሚሰማው። እንዴው አንድ አይነት ነው፣ በቃ ተመሳሳይ ነው። ለምን ነው የማታምነኝ? እኔ እርግጠኛ ነኝ። እኔን ብታማኝ ነው የሚሻልክ። ስለዚህ ትምጣ እህቱ፣ እኔ እሷም ጠይቃትን ነገር ጠይቃታለሁ። በቃ እኔ ወንድሜ ደህና እንዲሆንልኝ ብቻ ነው የምፈልገው። እናንተ ደግሞ እኔ ለእናንተ መልካም ነገር ነው ያደረኩት። እኔ ወንድሜ እንድትረዱኝ እፈልጋለሁ። ገባካ? እኛ እንረዳሻለን እኮ አለን። ሳንረዳሽ እኮ ከዚህ ንቅንቅ ማን ወንድሜ እየተጎዳን፣ በዚያ መሀል ላይ እየተጎዳን፣ ልጅቷ እንድትመጣ አድርግ ተሎ ብለክ እንዴ። ለምንድን ነው የማትረዱኝ እንዴ? እኔ ያለሁበት ሁኔታ እናንተ ምንም ሊገባችሁ አልቻለም። ምንም ማለት ነው። አሁን እኮ ለእኛም እኮ ነው ኤልሳ እየከበደ ነው የመጣው። ከኔ በላይ ግን አልከበዳችሁም። ለምን እኔ ናምናችሁ እኔ ምላችሁ ለምን አታረጉ? እኛ ደግሞ አንቺ እንድንረዳሽ እኮ ከበድሽብን። ለምን ነው ከበዳችሁ? ገብተን እና ያልንሽ አታምነኝም። አሳየው እኮ እጄን። እሱማ ነው አንድ ነገር ብትሆንስ? ከዛ ደግሞ ሌላ ጦስ ውስጥ ልግባኔ። መጀመሪያም ተንቀልቅሌ እዚህ ውስጥ ገቡ። ወንድሜን ይሄው እዚህ ውስጥ አስገቡት። ከዛ ደግሞ አንተ እዚህ ውስጥ ገብተህ፣ ከዛ ደግሞ ሌላ ሁለተኛ። ስለዚህ አሁን የራሴ ጥፋት ነው። ምንም የሚያስፈራሽ ነገር ምንም ራሴ ነኝ እዳ ውስጥ የሚያስፈራሽ እኮ የሚያስፈራሽ ነገር በእኛ ላይ የሆነ ነገር እንዳይደርስ ነው አይደል? አዎ እንዲደርስ አልፈልግም እኔ። ስለዚህ አሁን እኮ ወደ መፍትሄው እሺ፣ ልጅቷ ትመጣለች። አንቺ ግን ተረጋግተሽ ያለውን ተረጋጋው። አንተ እንዴት ነው ተረጋጊ የምትለኝ? እንዴት ነው በዚህ ሰዓት ልረጋጋ የምችለው? አንቺም ተደናግተሽ ልጅቷንም አደናግተሽ ወደ መፍትሄ ላናገኝ እንችላለን። ትምጣ፣ ችግር የለውም። ምንም ነገር አልላትም እኔ። መጣ ግን እውነቱን እንድትነግረኝ ነው የምፈልገው። እኔ እውነት ነገር ነው የምፈልገው። ወንድሜ የሚድንበትን መንገድ ነው የምፈልገው። መድኃኒቱን እንድትሰጠኝ ነው የምፈልገው። በቃ እኔ ይኸኛውን ብቻ ነው የምፈልገው። ሌላ ነገር እኔ ከእነሱ ምንም አልፈልግም። ወንድሜ ደህና ይሁን። ሰፈር መልቀቅ ካለብኝ ይለቃለሁ። ገባካ? ግን ተረጋጊ የምትለኝ በሰዓት ልረጋጋ አልችልም። ምክንያቱም ወንድሜ ያለበት ሁኔታ በጣም ከባድ ነው። እስቲ እንግዲህ አሁን እሷ ትምጣና ያለውን ነገር ገብቶሻል አይደል? ያለውን ነገር አብረን እንደምንም ብለን መፍትሄው ላይ እንደርሳለን። እንደርሳለን። ትምጣ እሷ ብቻ ትምጣ። አሁን አንቺ ማድረግ ያለብሽን ነገር ልንገርሽ። ማድረግ ያለብሽን ትልቁን ነገር ምንድነው የማደርገው? ንገረኝ። አዎ ምንድነው የማደርገው? እኛ በምንልሽ እንዳሁኑ ማድረግ የለብሽም። አሁን ለምሳሌ ይኸውልሽ፣ እኛ እህትየው መጣች አወርተን ወደ ሌላም ጉዳይ ፍለጋ ከሄድን ምንም ካልን አንቺ እዚህ የእኛን ሰው አንድ ሰው እናስቀምጥልሻለን። ገብቶሻል? ወንድምሽም ከዚህ የበለጠ ቢያስቸግርሽ ምን ቢልሽ የእኛንም ሰው አንድ ሰው እናስቀምጥልሻለን። ከዛ በኋላ አብራችሁ ናችሁ እየተጋገዛችሁ ልጁንም የኛን እንዳሁኑ ማስቸገር ምንም ማለት የለብሽም። አሁን እኛ ገብተና እና ይማር በኋላ ላይ እኮ ተፈቅጅልናልሽ ገብተን እናያለን። ታያላችሁ። እኔ እኮ አትዩ አላልኳችሁም፣ ግን እኔ በቃ ልጅቷ ትምጣ። እኔ እሷ እንድትመጣ ብቻ ነው። አሁን ሪስክ ላለመውሰድ ነው። አሁን ከፍተን ገብተን የሆነ ነገር ቢፈጠር ያንን ኃላፊነት ላለመውሰድ ነው። ምክንያቱም እዛ ውስጥ ያለውን ነገር አንቺ ነሽ የምታውቂው፣ እኛ አናውቅም። ዝም ብለን ከፍተን ላለመግባት። ስለዚህ አሁን እሺ ቆይ ምንም ነገር ልትጠረጠረኝ አይገባም። በተወሰነ ድምፅ እየሰማሁ ነው። ወንዲ በጣም ነው የሚሰማው እንጂ የተወሰነ ሳይሆን እየተሰማ ነው። እንደውም አሁን ቀዝቀዝ እያለ ነው እንዴ! በጣም ድምፁ በቃ ሀይ ነው። በቃ ምን ልልና እኔ ከዚህ በላይ ምንም ልል አልችልም። በቃ ልንገርሽ። ስለዚህ ይኸውልሽ በምንም መልኩ ያው እንደውም መጣች እንኳንም መጣች። መጀመሪያ ተረጋጊ። ምንም ረጋጋው ነገር የለኝም። ወንድሜ እንደዚህ ነው። ቆይ ተረጋጊ። ዞር በል። ተረጋጊ። ቆይ ተረጋጊ። ቀደም እኮ ነግሬሻለሁ። ቀደም ነገርኩሽ እኮ አጠገቤ እንዳትደርሺ። ልታስመታኝ ያመጣኸኝ እንደባለፈው ልታስጠነቅቅኝ ልታስመታኝ ነው ያመጣኸኝ። በቃ መጀመሪያ አንቺ ተረጋጊ። ሲጀምር ልታስመታኝ ያመጣኸኝ ይሄ ልትመታኝ እኮ ነው። እንደባለፈው ልታሰቃየኝ ነው ያመጣችሁ እዚህ ድረስ እንዳትቀልጅ እንዴት ያዝልኝ እንዳነካኝ። እኔ እንደዚህ አይነት ነገር አልፈልግም። ወደዛ ዞር በይልኝ። እንዳነኪኝ እሳይ ዋጋችሁን ያገኛችሁት ገና እሱ ያንተፋችሁ እንዳታስነካኝ። አንተ አንድ ሰይታኝ ፖሊስ ጣቢያ ሄጅ ነው የወንድሜ ይበቃል። እሺ ያለብን ነገር ግን ጠይቃት። የወንድሜ ይበቃል። ፖሊስ ጣቢያ ሄጅ ዝም በይ። አንቺ ዝም ያፍሽ እንደከፍ እንዳከፍች እኮ አፋለሽ ነው ታወራለሽ። እንዳነካኝ ዝም ብላለሁ። ጫፊ እንዳነካኝ አረባካችሁ። እሺ እኔ ዝም ብላለሁ።
እጠይቃለሁ። ግን መጠይቅ ያለባትን ነገር ጠይቃለሁ። አንዳንዱን ማለት ነው። ድምጻችን ሲጨምሩልሽ ይኸውልሽ የወንድምሽም ድምጽ እየጨመረ ነው። ሰሚኛልሽ? አርፈሽ ተቀመጪ። ስለዚህ ይሄንን ነገር ተረጋግተሽ ቅድም ምን ስልሽ ነበር? እሺ በቃ እሺ በቃ ስሜታዊ ስለነበርኩ ተረጋጊ በቃ እሺ። እሳንተው እሱ ነው በቃ ወንበሩን አቀብለኝ። ምንም አልልሽም። ግን ካንቺ ጋር እናወራለን። እኔ እዚህ ጋር ተቀመጣ። ቁጭ እሱ ጋር ቁጭ። አንቺ ልታስጠፈጥፈኝ ነው እንዳታሳብ። ምንም ወሬ እንዳትወሪ አንቺ። ለምንድን ነው ማለት ነው? ይኸውልሽ በቃ ቆይ ዋጋቸው አፋል ብለሽ እንዳታወሪ አፍሽን ዝጊ። ይኸውልሽ ስሚ፣ አንድ ነገር ልንገራችሁ። አንድ ነገር ልንገራችሁ። በባለፈው አስጠንቅቄ አልነበረ? በባለፈው አስጠንቅቄ ነበር። አሁን አንቺ ምንም ነገር እንዳትወሪ። ጭራሽ አልሰሞተሽ ያወራሽ ነው እንዴ? እሱ አንቺ ተረ አፈሙት ያወራች እኮ ልጅ ውሻ እንዳትነኪኝ። አሁን አንቺ እንዴት ነው የኛን ትብብር ታዲያ የምታገኘው? እሺ ጌዲ ስሜታዊ ስለነበርኩ ነው። የወንድምሽ መዳን ትፈልጋለሽ አልፈልግም። ስለዚህ ተረጋጊ። መጀመሪያ ብትረጋጊ ነው የሚያዋጣሽ። መጀመሪያ ተረጋጊ። ዝም በይ በላትኝ። ምንም ነገር እንድታወራ አልፈልግም። እሷን ልብስ በሰው ባለፈው ላስጠነቀቅኳችሁ። ስጠይቅሽ አውሪ አንቺ። እሺ ስጠይቅሽ ብቻ መልሽልኝ። እሺ እኮ ነው ያልኩት። አዎ ስለዚህ ለምጠይቅሽ ጥያቄ ብቻ መልስ ነው የምትሰጪው። ከእሷ ጋር ማውራት አልፈቅድልሽም። አንቺም ከእሷ ጋር እንድትወሪ አልፈቅድም። እኔን ነው አይደል ባለ ጉዳይ ብለሽ የጠራሽኝ? ለዚህ እሷን ቤቷን ታውቂዋለሽ። ሄድሽ ቤቷ ድረስ አንኳኩተሽ አትጠይቂም? ስለዚህ በቃ ዝም ከኔ ጋር ነው ማውራት ያለብሽ። እሺ በቃ ይኸውልሽ አንድ ነገር ምን አለ መሰለሽ፣ አሁን እሷ ወደኛ ጋር ምን ብላ እንደመጣች ሰራተኛውን በባለፈው የገለጸችው ገለጻ አለ አይደለ? ይሄ የሚያስጠላ ሲጀመር እኮ ነው የማውቀው ነገር እኮ የለም። ለምን እንደምትጠራኝ እኮ ነው የማይገባኝ። አንተ ዝም በይ። ለምንድን ነው የማትነግራት? ቆይ አታውቂም? እኔ አዋሪኝ ያላልከው ዝም አስብላት እሷን። ዝም በይ። ሲጀመር የራሳችሁ ጥፋት ነው። ማን ተነካኳላችሁ? እኛ ነን እንደ ቤትሽ የመጣሽው። ራስሽ እኮ ነሽ ቤታችን ድረስ ጋዜጠኛ ይዘሽብን የመጣሽው። ይኸውልሽ ልንገርሽ፣ ስሚኝ፣ አንቺ እየሰማሁ ነው። ወጣት ነሽ፣ ገና ብዙ የሚጠበቅብሽ ልጅ ነሽ አንቺ። እሺ አሁን ምን አድርጊ ነው እያልክኝ? ምንም አድርጊ አላልኩሽም። አሁን ገና የተፈጠረውን ገና ሳወራልሽ ወደ ዛቻሽ በባለፈው የዛትሽው ነገር አሁን በቃ የደረሰ ላይሆንም ይችላል እኮ። አንቺ ዝም በይ። ኧረ እባክሽ ልሳተኝ። እሺ መተታ ዋጋሽን ነው የምታገኘው። እንዳልክ አንዱ የምታወራቸው ቃል አሁንም ታስፈራራለሽ አንቺ። አዎ ምን አይነት ፍጥረት ነው ማስፈራራቸው? በቃ ማን ተነካኳላቸው? ከንጉሱ ጋር እንዴት ይነካካሉ? አንቺ ጭራሽ አፋልበሽ ሞንተሽ ያወራሽ ነው። አንቺ ቆሻ አንቺ ዝም በይኔ ካንቺ ጋር ዝም አይደለም እንዴ ጫፌ እንዳትነኪ ልታስመታኝ ነው። እኔ ትቼ ነው የምሄደው። እኔም ትቼ ልሄድ ነው። የወንድምሽ መዳን ፈልገሽ እግሬ ስር ወድቀሽ ነበር አይደል? ወንድሜ ብለሽ። ስለዚህ ለምንድን ነው እኔን የማትታገሺ እኮ? በማለት ትግቢ በላት። መቼም ነው ማይደ ነው። አንቺ ዝም ባብሽ እንዳከፍቺ እኮ። እሺ ዝም ብያለሁ። ሲጀመር አንተ በቃ ከኔ ጋር ብቻ ራሷ ዝም በይ በላት። ምንድን ነው የምታወሪው? አሁን ያልሽውን ታውቆሻል። ምን አልኩ? ስለዚህ የሚድንበትንም አይደለም የሚድንበትንም ነገር ታውቂያለሽ ማለት ነው። ምንድን ነው የሚድንበት? ታውቃለች በደምብ እንደምታውቀው መድኃኒት አሁን ዝም በይሽ በቃ። አሁን ልንገርሽ፣ እዚህ የምትሰሚው ድምፅ ከወንድምሽ ጋር ተመሳሳይ ነው። አሁን የእሱ ጉልበት ላይ ሊኖር ይችላል ወይ በጣም አስቸግሮ ጮሁ ደክሞት ሊሆን ይችላል። እዛ እናንተ ቤት ከሰማሁት ድምፅ አንድ አይነት ነው። እዚህ የምሰማው ድምፅ አለ እና ታዲያ የወንድሟ ድምፅ ማለት ነው። ስለዚህ ልነግርሽ ነው፣ አንቺ የምታውቂው ነገር ካለ አሁን አንቺ ምንድን ነው ብለሽ የጠራሽው? ንጉሱ ምናምን ብለሻል። ንጉስ ነው። አሁን ንጉስ ነው። እሺ ያንቺ ንጉስ ነው። ኧረ በደንብ ስቃለሁ። ምን ሆነሻል? ንጉስ ባይሆን ኖሮ ለዚህ ያለው ኃይል የለውም ብላችሁ ነው የምታስቡት እናንተ። በባለፈው ሲጀመር ከመውጣት በፊት አስጠንቅቄ ነበረ። እዚህ ነገር ውስጥ አትነካኩ ብዬ ነበረ። ዝም በይ። እኔ ካንቺ ጋር እያወራሁ አይደለም። በባለፈው አስጠነቀቅኩ አልሰማህም። አንቺ አሁንም እርግጠኛ እዛው ነገር ይኸውልሽ፣ አንቺ እኮ የማሰቢያ ጊዜ ይኖርሽ ብለን ነው እዛው ባዶ ቤት ተነሽ ቁጭ ያደረግነው። በተደረገው ድርጊት በሆነው ነገር ትንሽ እንኳን አይምሮዬ ተጸጽቶ እንዴ ለምን ተጸጸተው? ለምን ተደብቆ ለምን? ኧረ እባክሽ
በባለፈው እዛ እናንተ ቤት ያገኘነው ልጅ በእንደዛ ሁኔታ ወጣት ነው። ወንድምሽን በትንሽ ጊዜ ቢበልጠው ነው አይደለ? በትንሽ እድሜ ቢበላለጡ ነው። በእንደዛ ሁኔታ ደንግጦ ሲንቀጠቀስ ስትመለከቱ እንኳን ቢያንስ ማለት ነው ትንሽ አይምሮሽ የሰው ልጅ በዛ ማለት ተነካካላቸው። ለምን ይነካካሉ? ጭራሽ እነሱ እኮ ጭራሽ የባሰኩ በለተቀሉ ነው የተነካኩት። እንዴት በአሙስ ቀን ተነካካላችሁ? የስራቸውን የተሰጣቸው እኔ አይመለከተኝም። ለምንድን ነው የምታወራልኝ? እዚህ አይምሮሽ ምንድን ነው የሞላው? ግን ለምን እንደዚህ እንድትናገረኝ አልፈልግም እንዴ። እንግዲህ ተመልካቾቻችን እንግዲህ እየተመለከታችሁ ነው። አንቺ ዝም በይ ዝም በይ። አንቺ አይመለከትሽም ሲጀመር ከሱ ጋር ለምን ዝም አትይም? አንቺ ምንድነው በመሀል የምትገቢው? እኔ እና እሱ እያወራን አይደል እንዴ? የምታወሪውን ነገር ይኸውልሽ ቢያንስ እንኳን ሰው እንዲያምንሽ። ኧረ እባካችሁ ሲጀመር እሷ ናት ዝም አለኝ። እኔ ትቼ ልሄድ ነው። እሺ ጠይቃት። አሁን እኔ ወንድሜ ብቻ እንድልኝ ነው የምፈልገው። በቃ ኧረ በጻነ ቂርቆስ በቃ ዝም በይ አንቺ። ስለዚህ ይኸውልሽ ተመልካቾቻችን እንግዲህ እንደምትመለከቷት አሁን እቺ ልጅ ገና ወጣት ነች፣ ብዙ የሚጠበቅባት ልጅ ነች እና በእንደዚህ አይነት ነገር ተተብትባ ለኔ የምታወራውን ነገር እየሰማችሁ ነው። እንግዲህ ወጣት በላይ ከወጣትነት ጋር አይገናኝም። በቃ እኛ ካመለክ ነው። አንተ ምን አስጨነቀ? በቃ እሱ እኛ እኮ አይደለም የመጣንባቸው፣ ራሳቸው እኮ ናቸው የመጡብን። ምን አደረጋቸው? እናንተ ቤት መጥተው የወሹ ነገር አለ ወይ? ወንድሜ እንዴት እንደሆነ ያየሽ ነው። ስለመጣሽ ራስሽ ስለተነካካሽ እንጂ እኛ መተንባቸዋል። እሱ መጥቶባቸዋል። አንድ ነገር ልንገርሽ። ምን አደረጋችሁ? ይኸውልሽ ስሚኝ፣ ቆይ ልክ ነሽ፣ እየሰማሁ ነው። ልክ ነሽ። ማምለክ ትችያለሽ። አሁን ለምሳሌ በቃ መብት እኮ ነው ይሄ እኮ። ስሚኝ፣ ቆይ ልንገርሽ፣ ትችያለሽ ማምለክ። ተረዳሽኛል? ማምለክ ትችያለሽ። አሁን በእኛ ሲጀመር ይኸው ገና አንተም ላይ የሚከሰትብህን ነገር ታየዋለህ። ገና አንተም ላይ በዚሁ ከቀጠል ሲጀመር አንተ ለምን እዚህ ጉዳይ ውስጥ ትገባለህ? እንዴ በሰይጣን ይነከረ ሲጀመር አሁን ለሰው ዝም በይ ልነግርሽ ነው። በሰይጣን እንዴ ነው? አንቺ ዝም በይ በእናትሽ። ለምን ዝም አትይም አንቺ? ለምን በእናትሽ ነው ጠይቃት። ማንተ ለምን ዝም አትይም? እኔ ወንድሜ እንደዚህ ነው። ቆይ ምንድነው ብለህ መጣ? አልነግርሽም። በቃ ዝም በይ። እንዴት ነው ማነግረኝ? በቃ ይሄን አይደል ለፈለግሽ? አንድ ወንድም ብቻ እኮ ነው ያለኝ። ኧረ ለምን ዝም አትይም? ዝም ካልሽ መፍትሄ እንፈልጋለን። በቃ ዝም በይ። እንዴ ለምን ነው የምታወሪው? እኔ ምንም ሲጀመር ማውቀው ነገር የለም። አልነግርሽም። ሲጀመር እሺ ለምንሽ? አልነግርሽም። ስለለምንሽኝ አይደለም። እኔ ስለዚህ ነገር ምንም ማውቀው ነገር የለም። ኧረ ኤልሳ እንድትወሪ አልፈልግም። ከፈለግሽ አስወጣሻለሁ አንቺን። ሰማሽ? ወደዛ አስወጣሻለሁ። ስለዚህ ዝም በይ። የወንድምሽ መዳን አይደል የምትፈልጊው? መታገስ ያቅትሻል? ዝም ማለት አንተ ደግሞ ገና ያልጨረስነው ነገር አለ ካንተ ጋር ራሱ ሲጀመር። አሁን ራሱ ለምን ትገባለህ እንደዚህ አይነት ጉዳይ ውስጥ? በቃ ለምን አትሆንም? ወንድሜን ያሳሰርከኝ በቃ ለምን አትሆንም? እኮ ልንገርሽ፣ አንተም እንደሱ ሆነ መቅረት ትፈልጋለህ? እኔ ደግሞ ልንገርሽ፣ ለዛ ነው እየተዳፈርክ ያለው። እኔ ደግሞ ልንገርሽ፣ ይኸውልሽ ምንድነው የምትነግረኝ? እኔ ባደግኩበት ማህበረሰብ ውስጥ የራሴ የሆነ እምነት አለኝ። በቃ የራስ ነው እኮ ልነግርሽ፣ እዛ እምነቴ ላይ እየተነገረኝ ያደግኩት በእስራኤል ልጆች ላይ ምንም አይነት ሟርት ጥንቁልና ምናምን እንደማይሰራ እየተነገረኝ ያደግኩ ነኝ። አልፈራም፣ እሱ ስለምንም ነገር አልፈራም። እኔ ፍራ እያልኩ አይደለም። የደረሰበትን አየሃ። እንደሱ ሆነ መቀመጥ ካልፈለክ በቃ ከዚህ ነገር ውስጥ ውጣ። ተወን፣ በቃ ተወን። ሰላማችንን ፍጠን። በቃ አላውቅም። ስለምን መድኃኒት ነው የምትጠይቅኝ? እኔ አላውቅም። የት ነው የማውቀው? አንቺ ችግር አለብሽ? ከኛ ሲጀመር ከዳም ችግር አለብሽ። ቆይ አንድ ጊዜ በቃ ኑሮ ቤታችን ድረስ እዚህ ወሬ እያመላለሽ እንትን አትይም ነበረ። በሰይጣን ነው የሚቀናው። እንደኛ ደህና ልብስ አለ ቅናት። ቆይ ስሚኝ፣ እኔ ልንገርሽ አንቺ አንድ ነገር ልንገርሽ። አሁን አንቺ ወንድምሽ ያለበትን ሁኔታ ታውቂያለሽ? ግን አንተ ስለዚህ አልጠይቃትም። ለምን ደግሞ አትጠይቃት? እንዳልጠይቃት አደረግሽኝ። ምንም እያልኩ አይደለም። እኔ ነኝ በየመሃሉ ማውራት። ዝም በይ አንቺ። ስለዚህ አሁን አንቺ ይኸውልሽ ልንገርሽ፣ አሁን አንቺ መረጋጋት ያለብሽ ምን መሰለሽ? አሁን እስቲ ለማንኛውም ብድግ ብለሽ ተነስተሽ ወንድምሽ በምን አይነት ሁኔታ ላይ አይታርግሽልኝ ትመጫለሽ? ሄደሽ አይተሽ ነው። እሺ ግን ጠይቃት መድኃኒቱን። አንቺ ከኔ ጋር ስትጀምር ልታወሪያች አፋፋል ብለሽ ከኔ ጋር እንዳታወሪ ልንገርሽ። አንቺ እኮ ነሽ አሁንም እየመለሽልኝ ያለሽ። ሂጂ ወንድምሽ ጋር። ስለዚህ ይኸውልሽ ወንድምሽን አይተሽው ያለበት ሁኔታ ተረጋግቶ ከሆነ ወይ ያልተረጋጋ አንቺ የማትፈልጊው ሙድ ውስጥ ከሆነ ንገሪኝ። ግን ማለት ነው አንቺ የማትፈልጊው ሁኔታ ውስጥም ሆኖ ቢሆንም ካላየነው አንውጣም።
ይሄንን እርግጠኛ ልሁንልሽ። አንቺ አይመለከትሽም፣ በቃ አንቺም አይመለከትሽም ስለሷ። ከሷ ጋር ማውራት ያለብኝን ማጣራት ያለብኝን አጣራለሁ። ወንድሜ እኮ እንዴት አይመለከትሽም ትለኝ ጌዲ? ወንድሜ ያለበት ስለሷ መጠየቅ ያለብኝ እኔ ነኝ። ለምን ጠራሽኝ ታዲያ? ለምንና ወንድሜ ችግር ላይ ነው ብለሽ ለምን ጠራሽኝ? እናንተ ናችሁ እዚህ ችግር የከተታችሁኝ። እኔ መልካም ነገር ባላችሁ አይደለም። አንቺ ነሽ እንጂ አውርተሽ እዚህ ችግር ውስጥ የገባሽው። አቃጣሪ ከመጀመሪያ መጣው ይሄ ሁሉ ነገር አይፈጠርም ነበር። ሲጀምር ዝም አትልም። እሷ እስካሁን ዝም ብታገሻታለሁ። ጫፌን እንዳትነኪኝ፣ ጫፌን እንዳትነኪኝ። ትችልሽ ነው የምሄደው። ወንድምሽን ትችልሽ ነው የምሄደው። ቁጭ በይ አንቺ። በህይወት አትፈልጊም መሰለኝ። እና ታዲያ ትምታይ አስቀምጣ ልታስደበድበኝ ነው? ምን ሆነሽ? ለምን ቁጭ አትይም? ለምን ደግሞ ልትቆጣ? ለምን አትጠይቃትም? እሷን እንዴ ጨራሽ አንተ አገባሽ ይያልከኝ እኮ ነው። አልቀመጥም። ልትመታኝ ነው። ተቀመጪ፣ አትነካሽም። ሂድልኝ እኮ ትሂድልኝ። አንቺ እባክሽ ሂዲ፣ ተቀመጪ። ትንሽ እንኳን ለሰው የምታዝን ከሆነ እንደዚህ አይነት መልስ ልትሰጠኝ አትችልም። እሺ በቃ ትሰጥሽም። እሺ አሁን ወንድምሽን ብቻ ቼክ አድርገሽ ነው ልትመለሽ ይሻላል። ሂጂ ወንድምሽን ቼክ አድርጊ። እኔ መጀመሪያ ሳትናገሩ ነገር ነው መስማት ፈልጋለሁ። መጀመሪያ ሄደሽ ወንድምሽን ቼክ አድርጊ። እኔ ሄዳለሁ። እዛው እንኳን ቀሪ አይደለም እያልኩሽ ያለሁት። ይኸውና ስለ ሁኔታው መተሽ ንገሪ። መስማት ያለብሽን ትሰሚያለሽ። ይኸውልሽ ልንገርሽ፣ አንድ ነገር ልንገርሽ። እሷ ያለችበትን ሁኔታ ተመልክተሻል። ምንድነውና ምን ይሁን አያገባሽማ? አዎ አያገባኝም። በኔ ነው ይሄ ሁሉ ነገር ይሁን። እሱን አውቃለሁ። ራሷ በመጣችው ነገር እኮ ነው። እሱን አውቃለሁ። እንደማ እና ታዲያ ለእናንተ ወንድ መታወሪ አላት። ወንድምሽን ሄደሽ ጠይቀሽው ነበር? አልጠየቅኩትም። ለምን አላስታሉሽ? አዎ ምንድነው እኮ ወንድምሽን መጠየቅ ትፈልጊያለሽ? አዎ ፈልጋለሁ። ወንድምሽን ማየት ትፈልጊያለሽ? በዚህ ልታስፈራራኝ አትችልም። ላስፈራራሽ አይደለም። ወንድሜ ልታስፈራራኝ አትችልም። ላስፈራራሽ አይደለም። እሺ ታዲያ ምንድነው? ለወንድምሽ ያለውን ፍቅር እኔ እየመዘንኩት ነው። እሷም ለወንድሟ ፍቅር ያላት። የኔ ወንድም ከነሱ ጋር አይወዳደርም። እሺ ሰምተኛላ። እሷ ባቃጠረችውና ባረገችው ነገር ነው ወንድሟ እንደዚህ ሆነው። የኔ ወንድም ደግሞ ምንም ባላጠፋው ነገር ነው። እሺ እንደዚህ ችግር እየደረሰበት ያለው ምንም ባላጠፋው? አዎ ምንም ባላጠፋው ነገር ነው የታሰረው። እሺ አሁንም አብረዳት እቺ ቆይ ተረጋጊ። እሺ ይኸውልህ አሁን ወንድም ያለበት ትንሽ ተረጋግቷል። ስለዚህ አሁን ገብታችሁ ማየት ትችላላችሁ። አንቺም ገብተሽ አይተሽ ቢያንስ እንኳን ትንሽ እንድትራሪ አሁን ገብተህ ማየት ትችላለህ። ቢያንስ እንኳን ትንሽ ተረጋግቷል እኮ ትሰሚኛለሽ? እሺ ልንገርሽ፣ እኔ ለምንድን ነው ገብቼ ማያው? ወይ ዶክተር ጋር ተወስዱትም እኔ ምን አገባኝ? ወንድም አለሽ አይደል? ዶክተር ከወንድሜ ጋር ወንድሜ እነሱን አታገናኘው። አላገናኝ። በቃ ወንድም አለሽ። በቃ ራሳቸው ባወሩት ነገር ነው የደረሰባቸው። ስሚኝ ቆይ፣ ምንድነው? ወንድም አለሽ? አዎ አለኝ። ወንድምሽን በጣም እንደምትወጂው አይተናል፣ እኛም እናውቃለን። ወንድም ነውና ለመውደድ አይቻልም። ስሚኝ መጀመሪያ የምልሽን እየሰማሁ ነው። አንቺ ወንድምሽን በምትወጂበት መጠን ልክ እሷም ወንድሟን ትወዳለች። እና እኔ ምን አገባኝ? ማለት ቀጥራ ያላችሁ አይደለም ትንሽ ነው እንዴ? ራሱ ያረጋችሁ ነገር አይደለም። ትንሽ ማን ተዳፈር ያለሽ ከሱ ጋር ከንጉሳችን ጋር ማን ተዳፈር ያለሽ? እሺ ይቅርታ። እና ታዲያ አንቺ ለምንድን ነው ይቅርታ የምትጠይቂኝ? አንዴ ነበር ይሄን ነገር አለማድረግ ባንቺ ምክንያት ወንድሜ ታስሯል። ይገባሻል? በጣም የተለማመጥኩሽ ነው። ተጽዕኖ ነው ያረጋችሁት። ምንም አትበጭም እኮ ምንም አትበጭም። ስሚ ቆይ፣ ልመቺ ነው ልደበደብኝ? ፖሊስ ጣቢያ ሄጄ ነው የምከሳቸው አንተን ጭምር። እሺ እንደዚህ የማድረግ መብት የላችሁም እንዴ? ለእናንተ ብቻ ነው እንዴ ህጉ የሚሰራው? አሁን እኮ ምንም እኮ እየመጣችሁልኝ አይደላችሁም። ኧረ እባክህ ምን እናደርገን? ለምንድን ነው ገብቼ ወንድም? ዝም በይ አንቺ። አሁን ዝም በይ፣ ዝም በይ። ስራችሁን እንድታዩና እንዴ ስራሽን ትመለከት። የሰው ሰው እንዴት እንደሚሆን አይመለከተኝም። ራሳቸው ወሩስ ነው የደረሰባቸው። ምንም ስራ የኔ ስራ አይደለም ይሄ። አልገባም፣ አላየውም። ምን አገባኝ? አልገባም። አንገትሽን እያስገባሻለሁ። እሱን እናያለን። እመልሳለሁ። ለምን እንግዲህ አሁን ለምን ይዛት አትገባም? ትረስና ትግባ። ወደ መጣችሁበት መልሱኝ። እኔ አልገባም። እንዴ ለምንድን ነው የምገባው? እሺ ሁልሽ ልንገርሽ፣ አሁን ምንም ነገር አልፈልግም ካንቺ ማወቅ ያለብኝ። አንቺ ይልሽ ገብተሽም ይው ገብተሽም አትዩ። አሁን ካንቺ ማወቅ ያለብኝ ይሄ ልጅ በምን መልኩ እናድነዋለን? መድኃኒቱስ ምንድን ነው? እኔ መድኃኒቱን አላውቀውም። አትጠይቀኝ። ታውቂያለሽ ስለ መድኃኒቱ ማውቀው ነገር የለም። ምንም ነገር መድኃኒቱ የምታውቂው ነገር የለም። በቃ እሱ ስንት ዓመት ውርስ ነው ሲጀመር ብለን በባለፈውም ነግረናል። ስንት ዓመት የተቀመጠ ነገር ማንም ሰው ደፍሮ ማያውቀው ንጉሳችንን አሁን እናንተ ዛሬ መድፈራችሁ ዋጋችሁን የሰጣችሁ ዋጋችሁ ስንት ዓመት ሙሉ አንድ ሰው ደፍሮት አያውቅም። እንኳን እንደናንተ አይነት ሰው እኛ እንኳን ደፍረነው አናውቅም። እኛ እንኳን ገብተን አይተነው አናውቅም። እሺ አንቺ ገብተሽ ሲጀመር እናትና አባትሽ ነው ያሉት። እነሱ ስልካቸው ጠፍቷል። ሲጀመር ከዛን ቀን ጀምሮ እየሞከርንላቸው ነበር። ይሄ ነገር እንደተፈጠረ ውስጣቸው ታውቃቸው ነው መሰለኝ። ስልካቸው ጠፍቷል። ገና እናንተ ብቻ አይደለም ገና ሙሉ ሰፈሩ ጎረቤቶቹ ገና ይሄ ነገር የት ብለው ነው የወጡት?
በቃ ደብረ ዘይት ነበር ሄዱት፣ አልተመለሱም። በቃ የዛን ቀን ነበር መመለስ የነበረባቸው፣ ስልካቸው ዝግ ነው። በቃ ስለዚህ አንቺ ታውቋቸው ነው ልንገርሽ። ቆይ ስለዚህ አንቺ ታውቃለች በደምብ። ሲጀመር እሱ አምልጧል። አንዴ ቤተሰቦችሽ የት እንዳሉ አታውቂም? አላውቅም። እሱ እስካልተመለሰ ድረስ መረጃ መደበቅ ራሱ በራሱ ወንጀል ነው። ልንገርሽ። አላውቅም። እኔ ካገኘሃቸው ራሱ ብታገናኘኝ ደስ ይለኛል። እሱ እስካልተመለሰ ድረስ ሰላም አንሆንም ሁላችንም። ስለዚህ መድኃኒት አታውቂም? አላውቅም። መድኃኒቱ ምን እንደሆነ አታውቂም? አላውቅም። አሰማኝም እንደ አላውቅም። እሱ እስካልተመለሰ ድረስ ሰላም አይሆንም። እሱን ካለበት ፈልጋችሁ አምጡ። እንግዲህ የምታመጡት ከሆነ አለቀ። እሱን ካልተመለሰ ደግሞ መቼም ሰላም አይኖረንም። እሺ ስንት ዓመት የተቀመጠ ነገር ደግሞ ደፍረሽ ታወሪያለሽ እንዴ? አንቺ ራሱ ደፍረሽ ታወሪያለሽ እንዴ? በደንብ ነው የማወራው። ምን አፍ ኖሮሽ ነው አፍሽን ከፍተሽ የምታወሪው? ገና ነገር የሚወራ ገና ሙሉ ሰፈሩ የምታወሪው እኮ የሆነ ደህና ነገር። እሺ አሁን በቃ አሁን ልነግርሽ ነው። በተረጋጋ መንፈስ ገብተን ልጁን አይተነው ከዛ ሳይተነው ስኔ ምን አገባኝ? ለምንድን ነው ማያው? ያልገባኝ ነገር እኮ ወደይ ሲሆን በግድሽ ትይዋለሽ። ትንሽ ጭንቅላት አይምሮሽ ካለ የሰው ልጅ በዚህ መጠን ሲንገላታና ሲሰቃይ ለምንድን ነው የምታስፈራራኝ? አላስፈራራሽም። እያስፈራራኝ እኮ ነው ይሄ ነገር። ቆይ ህዝብ አያውም። ለምን ነው የምታስፈራራኝ? ሁሉም ሰው ላንተ ስለሚያግዝ ነው። እኔ እዚህ ጋር ብቸኛ ስለሆንኩ ነው። ወንድሜንም ያሳሰርከው ብቸኛ እንደሆን ፈልገህ ነው። ስራችሁ የምትሰሩት ስራ አይደለም። እያስፈራራኝ ነው። ለእኔ ማንም ሰው ስለማይደርስ ነው። አሁን አንድ ጥያቄ ልጠይቅሽ፣ ልንገርሽ። ምንድን ነው? አሁን ገብተን እናየዋለን። ከዛ በኋላ አንቺን ለብቻሽ ማውራሽ ነገር አለ፣ እናወራለን። ተመልሰሽ ወደ ቤትሽ ትሄጃለሽ። ሰማሽኝ አይደል? ታስቀረኝ ስኔ በምን አውቃለሁ? ለምሮ ማስቀረሽ እዚህኛም አንፈልግሽም። ኧረ እባክህ ማን አንቺን ይፈልጋል? ከሷ ጋር እዚህ መቀመጥ ትፈልጊያለሽ? እኔ ማልፈልግም። እናንተ ብታስቀሩኝስ? ለምሮ እናስቀረሽ? ቤትሽ ትሄጃለሽ። ሰማሽኝ አይደል? ስለዚህ አሁን ገብተን ብዙ ሰዓት አልቆይም። ስለሱ አይደለም። በቃ አሁን ተነሽ ይችላል። ተነሽ ነው እኮ እሺ። ጀመር እሷ ትቅደም። እሺ ነይ እሺ ዘሮይ ምን ነው ይኸው ያልኩህ ይሄን ነው። ቆይ ተረጋጋበት። ተረጋጋ። ይኸውልሽ መጀመሪያ ተረጋጋች። እንደዚህ ነው የሚያደርገው። ምን ነው እንደዚህ ነው የሚያደርገው። አሁን ተረጋግቶ ነው እኮ ምን ነው ተረጋጋ። በማርያም እንዳትነካው እሺ። እንደዚህ ነው እንደሚሆነው። አንዳንዴ እንደዚህ ነው የሚያደርገው። ቆይ ተረጋግቷል አላልሽኝም እንዴ? ተረጋግቶ ነው